እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመረቡ ለወርኃ የካቲት በዛቲ ዕለት ኮነ ጥንተ ጾመ እግዚእነ ወዕረፍቱ ለቅዱስ ሰማዕት አጋቦስ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 4 በዚች ቀን ጌታችን ጾመ ኢየሱስ የተጀመረበት ነው። በዚህችም ቀን ከ72ቱ አርድእት አንዱ ሐዋርያ የከበረ አጋቦስ በሰማዕትነት አረፈ። ይህም ቅዱስ ጌታችን ከመረጣቸውና ይሰብኩት ዘንድ ከመከራው በፊት ከላካቸው ከ72ቱ አርድእት ውስጥ ነው። በጽርሐ ጽዮንም አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር ስጦታን ተቀብሏል። እግዚአብሔርም የትንቢትን ሀብት ሰጠው። ስለ እርሱ በሐዋርያት ሥራ መጽሐፍ እንደተነገረ የቅዱስ ጳውሎስን መታጠቂያ አንስቶ ራሱ እግሮቹን አሰረበትና የዚችን መታጠቂያ ባለቤት በኢየሩሳሌም አይሁድ እንዲህ ያስሩታል አለ። መንፈስ ቅዱስ ብሎ ትንቢት ተናገረ። ትንቢቱም ተፈጸመች። ከዚህም በኋላ ሕይወት በሆነ በወንጌል ትምህርት ሊያስተምር ከሐዋርያት ጋር ወጣ። እያስተማረና ቀና የሆነ የእግዚአብሔርን መንገድ እየመራ ብዙ አገሮችን ዞረ። ከአይሁድና ከዮናናውያንም ብዙዎችን የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ቀን ሃይማኖት አስገባቸው። በከበረች በክርስትና ጥምቀት አነጻቸው። ቅናትን የተመሉ አይሁድን ብቻውን በኢየሩሳሌም በድንገት ያዙትና ታላቅ ግርፋትንም ገረፉት። ከዚህም በኋላ በአንገቱ ገመድ አስገብተው እስከ ከተማ ውጭ ጎትተው በዚያም ነፍሱን እስካሳለፈ ድረስ በድንጋይ ወገሩት። በዚያን ጊዜ ከሰማይ ብርሃን ወርዶ በሥጋው ላይ እንደ ምሰሶ ተተከለ። ወደ ሰማይም ደርሶ አሕዛብ ሁሉ ወደ እርሱ ሲመለከቱ ነበር። እግዚአብሔርም የአንዲት የአይሁዳዊት ሴት ልቦናዋን ገለጠላት። እርሷም በውስጧ ሽንገላና ቅናት ጠብ የሌለባት ናት። የኦሪትንም ሕግ የምትጠብቅ ነበረች። እርሷም ይህን ብርሃን አይታ ይህ ሰው እውነተኛ ነው አለች። ያን ጊዜ በላዩዋ ብርሃን ወረደ። እንዲህም ብላ ጮኸች፣ እኔ በቅዱስ አጋቦስ ፈጣሪ የእግዚአብሔር ልጅ በሆነ በጌታዬ በኢየሱስ ክርስቶስ የማምን ክርስቲያን ነኝ። እግዚአብሔርንም ከፍ ከፍ እያደረገች ስታመሰግነው በድንጋይ ወገሯት። እርሷንም በእግዚአብሔር እጅ ሰጠች። እግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአጋቦስ እምአርድእተ ክርስቶስ ዋሂድ አመ ወገርዎ በአይባን ወቀተልዎ አይሁድ ተተክለ ብርሃን በአምሳለ አምድ መልዕልተ ሥጋው ቅድመ ጉንዋን በአውድ እስከ አይሁዳዊት ተመይጠት ወአምነት በወልድ። በዚህችን ቀን በምግባር ፍጹም የሆነ ተጋድሎም የበዛ አባ ዘካርያስ አረፈ። እርሱንም ነፍሱ ከሥጋው በምትለይ ጊዜ አባ ሙሴ ወንድሜ ሆይ ምን ታያለህ አለው። እርሱም ለእኔ ዝምታ ይሻለኛል አለ። ነፍሱም ስትወጣ አባ ኤስድሮስ ሰማይ ተከፍቶ አየ። ልጄ ዘካርያስ ሆይ መንግሥተ ሰማያት በር ተከፍቶልሃልና ደስ ይበል አለው። እንዲህም ያለ ሁኔታ አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዘካርያስ በሐሲሰ ዓለም ከሃ ዘሃሎ ትሩፈ ምግባር ዘኮነ ወፈድፋደ በተጋድሎ ጊዜ ጸአታ ለነፍሱ ዘይሪ ለዘተስእሎ እምነቢብ አርሞ ይይዝ ይቤሎ እስመ ውዳሴ ሰብ ጸላ ዘያማስን ኩሎ። ሰላም ለጾምከ በውሳጤ ገዳም ዘኮነ ከመ ትፈጽም በሥጋ ጾመ አበዊነ ላዕሌከ አባ አመተ መንገነ ሰይጣን ጎየ በኀፍረት ወበሐሳር ደነነ አመክሮትከ እስመ ውእቱ ስእነ